ሰላም ሰላም ቤተሰቦች ሰላማችሁ ይብዛልኝ እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላም እና ጤና ያብዛላችሁ። አንድ ኮሜንት አይቼ ነበርና እሱን ኮሜንት ስላነበብኩት ነው ማለት ነው። በቃ ልጅቷን ተፋቻት። እሱ እኮ እያሳሰበው ያለው ስለ ስለራሱ ክብር ነው፣ ስለሚሰደው ስድብ ነው ምናምን የሚል ኮሜንት አይቻለሁ። ምናልባት ከአንቺ በላይ ሩታዬን በጣም ልወዳት፣ ላከብራት፣ ልንሰፈሰፍላት ለማንም ሰው አሳልፊያት የማልሰጥ አይነት ሴት ሊሆን ይችላለሁ። መጀመሪያ ሊሆን ይችላለሁ። ገብቶሻል? ይህንን የኔን ልብ አታውቂውም፣ እኔንም አታውቂኝም ማለት ነው። ገብቶሻል አይደል? ሁለተኛ ላይ ደግሞ አዎ የእኛ ሰዎች እውነት ሲነገራቸው አትወዱም። ይህ እኮ ግልጽ ነው። እውነት ስናወራ ማንም አይወድም። እውነትን ማንም አይፈልግም። ገብቶሻል? ሀቅን ማንም አይፈልግም፣ ማንም ማለት ነው። ስለዚህ እኔ እውነቷን ቁጭ አድርጌ ስለምናገር ይህንን ኮሜንት ጻፍሽ። ስለ ክብሩ ነው የምትጨነቀው? ኧረ እባክሽ ለክብሩ ነው አብርሽ እንደዚህ ዝቅ ብሎ እያለቀሰ ያለው? እስኪ ንገሪኝ። ለክብሩ ነው ወይ? ስለተሰደበ ነው እንደዚህ እያለቀሰ ያለው? የእሱ ልቅሶ አይታያችሁም እንዴ እናንተ? የእሱ ማዘን አይታያችሁም እንዴ እናንተ? ኩርምትምት ማለቱ እናንተ አይታያችሁም እንዴ? ሩታ ልቧ ተሰበረሽ፣ ልቧ ተሰበር። ከጀርባ ያለውን የእሷን ከጀርባ ያለውን ምን እየሆነች እንደሆነ አናየውም። አዎ ልክ ነሽ። እሱም ከጀርባ ምን እንደሚሰማው ምን እየሆነ እንደሆነ የሚያየው ማንም የለም። አዎ ልክ ነሽ። ሚዲያ የሚመጡትንና በሚዲያ የሚያሳዩን ነገር ብቻ ነው የምናየው እንጂ ከጀርባቸው ምን እንደሚያደርጉ አናውቅም። ምን ያክል እንደሚሰበር ልባቸው፣ ምን ያክል እንደሚያለቅስ። አዎ እኔ እኮ አልካድኩም። እኔ እኮ እየተናገርኩ ነው። እውነት ነው እያስቀመጥኩልሽ እኮ ነው። አዎ ሩታዬ ተጎድታለች። እንዴ እየሰማሽ አይደለም? ምንድነው በግማሽ ነው እየሰማሽ ያለሽው አንቺ። ሩታዬ በጣም ተጎድታለች አውቃለሁ። ተሰብራለች አውቃለሁ። ግን መሰበር እንደዚህ አይደለም። በነገራችን ላይ አንዳንድ ጊዜ ተሰብሮ የማያውቅ ሰው ከመናገር ወደኋላ አይልም፣ ከመሳደብ ወደኋላ አይልም። ገብቶሻል አይደል? ምናልባት አንቺ በህይወትሽ ተሰብረሽ ላታውቂ ትችያለሽ፣ ተጎድተሽ ላታውቂ ትችያለሽ። ያ ስለሆነ ምንም ብልሽ ምንም አትረጅኝም። ምንም ብልሽ ምንም አትረጅም። ገብቶሻል አይደል? ምንም አትረጅም። ስለዚህ አንቺ እያልሽ እሷን ታያት ምናምን። እኔ ልሄድ ነው ሩታን ለማግኘት። ገብቶሻል አይደል? እኔ ወደ ሀገሬ ልገባ ነው ሩታን ለማግኘት ማለት ነው። ከእሷ ጎንኛ ነገሮችን ለማወቅ ለማውራት ወደ ሀገሬ ልገባ ነው። ቪዲዮ እሰራልሻለሁ ከእሷ ጋር ማለት ነው። እኔ ሩታዬን ጥፋት የለም አላጠፋችም በልቅሷ ምናምን እያልኩ አይደለም። ከአብረሽ በላይ ተጎድታለች። በደንብ አውቃለሁ፣ እረዳለሁ። በጣም እረዳለሁ። ግን እኔ ጋር ያልተዋጠልኝ ያልተቀበልኩት ነገር ምንድነው? በቃ ይሄ ቀላል ነገር ነው፣ ቀለል አድርጋችሁ ለፉት። እንዴ ከዚህ በላይ ብዙ ጦርነት አለ እኮ። ምነው ጦርነት ማለት የሀገር ጦርነት ብቻ ነው እንዴ? የፍቅር ጦርነት አለ፣ የትዳር ጦርነት አለ። እጅግ በጣም ጥልቅ የሆነ ልብ የሚሰባብር አለ። እንዳይድን እንዳይነሳ እንዳይቆስል የሚያደርግ ግን የእነሱ ደግሞ ቀላል ነገር ነው፣ ተራ ነገር ነው እኮ። ለዛውም በተቀነባበረ ነገር እንዴት የሰው ልጅ ያምናል? ምንም ተራ ነገር ነው። ስለዚህ አንቺ መጀመሪያ ለሰው እንዲህ ነው ከማለት ራስሽን በደንብ አድርገሽ እንትን በይ ማለት እወቂ ማለት በደንብ ተረጂ። እኔ ስናገር እኮ እንጂ ሩታዬ ማንም ሲናገርብኝ እኮ አልፈልግም። ማንም እንዲናገር እንዲሰድባት እኮ አልፈልግም። ግን እውነታውን ነው የምናገረው። በቃ ችግር ካለ አብረሽ ላይ ችግርህ ነው፣ ችግር ካለ ሩታዬ ጋር ችግርሽ ነው ብዬ እነግራታለሁ። እንዴ ለምንድነው እኛ ጥፋትን ማረም ያውቃታል? ለምንድነው ሁሉን ነገር እውነቱንም ውሸቱም ግብስብስ እያደረግ ድፍንፍን እያደረግ ለምንድነው የምናልፈው? ለምንድን ነው የምናልፈው? እኛ ነገሮች ሁሉ እያግበሰበስን ማለፋችን ነው እንዴ? ሰውን ማገዝ፣ ሰውን መደገፍ እንደዛ ነው እየሸፋፈን ልናኖር ነው? እውነት የሚናገር ሰው ማንም ተቀባይ የለውም። አዎ ይጠላል አውቃለሁ። ልጠይቅ ትችያለሽ፣ ብዙ ነገር ልትችያለሽ ምናምን። ግን አሁን አንቺ ዝም ብዬ ሳስብሽ አንቺ ያሳለፍሽው ፈተና የለም፣ አንቺ የተሰበርሽው መንገድ የለም። ለዛ ስለሆነ አትረጅኝም አንቺ። ስለዚህ ሩታዬን በጣም ነው የምወዳት የማከብራት። ማንም ሰው እንዲነካብኝ አልፈልግም። አይገርምሽም? በጣም ነው የምጋፈጠው ፊት ለፊት ማለት ነው። ይህን ደግሞ ለማየት ያብቃሽ። እኔ ሩታን ለማግኘት ልሄድ ነው አሁን በዚህ የሚመጣው ወር ላይ እሳፈራለሁ ወደ ኢትዮጵያ ለመግባት ማለት ነው። ለእሷ ብዬ ስራዬን ትችል የምገባው ለምን? በጣም ስለምወዳት ስለምንሰፈሰፍለት ነው። ከማንም አላበላልጣትም። ስለዚህ አንቺ የተናገርሽውን ነገር እኔ አልቀበልም። ገብቶሻል አይደል? ተፋቷት ምናምን እንዴት? እኔ መቼም መኖር ካለብኝ እሷ ስኖር እኖራለሁ። መኖር ካልነበረብኝ ደግሞ እሷ ስትጎዳ አብሬያት እጎዳለሁ። የሚገርምሽም አልደራደርም በሷ ምንም ታምር አልደራደርም። በአብርሽም ልክ እንደዛው። አብርሽም ማንም እንዲነካብሽ አልፈልግም። ምንም አይነት እሱ ጋር ያንን ከማድረጉ ውጪ ሌላ ስህተት አላየሁበትም።
ያንን በማድረጉ ያንን በመስራቱ ነው ትልቅ ስህተት የሰራው። ያንን ስህተት ደግሞ ተጸጽቶበታል። ይቅርታ እየጠየቀ ነው። አንዳንድ ጊዜ እኮ ይቅርታ እኛ የሰራነው ነው እንዴ? ይቅርታ እኮ የፈጣሪ ቃል ነው አይደል እንዴ? እንዴት የፈጣሪን ቃል መፈጸም ያቅተናል? ስለዚህ ከሩታዬ ማንንም አላደራድርም። ሩታዬን እጅግ በጣም ነው የምወዳት ማከብራት። ግን እውነቱን መናገር ስላለብኝ እውነቱን እናገራለሁ አሁንም ወደፊትም። ስለዚህ ባለዚህ ኮመንታተር ይህንን ቪዲዮ ላንቺ ነው ታዳምጪዋለሽ ብዬ ተስፋ አደርጋለሁ።